የምፈልገውን ሰው አላውቀውም። ማን እንደምፈልግ አላውቅም። የት ይዋል የት ይደር ምንም መረጃ የለኝም። አሉ የሜካኒክ ሙያ ኖሯቸው ቤታቸው ውስጥ ጋራዥ ያላቸው ምታውቂ ሰው የለም? መካኒክ ሆኖ ቤት ውስጥ ጋራዥ ያለ የእህቴ ባል ነው። ሙያው ሌላ ነው ግን መካኒክ ነው። እና ገና ለገና ላይመልሱኝ ይችላሉ ነው? መምረጥ አለብኝ ወይ ስራዬን ወይ ደግሞ ትዳሬን። መልቀቅ ያስገባ ብለውኝ አስገብቻለሁ። ይሄን ሕክምና ምን ያህል እንደፈለኩት እንድታውቅ ብዬ ነው። ይህን ጊዜ እናልፈዋለን። እሺ ራስሽን ለመከላከል ሲጉት ሊኖርሽ ይገባል። አምላኬ ምን አይነት ነገር ውስጥ ነው የገባሁት? ያለሽ አማራጭ በድብቅ መግዛት ነው። ለመሆኑ አብሮሽ የሚውለውን ሰው ታውቂዋለሽ? ማን? ሰሞኑን አብሮሽ የሚውል የሚያመሽውን ሰው ታውቂ? አውቀዋለሁ። እዝራ እኮ ነው። ምን ፈልጎ ነው ከአንቺ ጋር የሚውለው? እሱን ታውቂያለሽ? መነጽር ላይ ተቀመጥኩበት። አንተ እኮ ለምን እዚህ ታስቀምጠዋለህ? እንደሰብረው ነው? ማንም አልሰማም፣ ማንም አላየው። በየፊታችን እሁድ ከክብርሽ ጋር የ20ኛ የጋብቻ በዓላችን ስለምናከብር ፕሮግራም ካለሽ ከኔ ወገን አንቺ ብቻ ነሽ ያለሽው። የሚረዳኝ የለም ሰው ለማስተናገድ። ትላልቅ እንግዶች ነው የጠራ ነው። በፍጹም እንዳትቀር። እኛ አንድ ያላወቅነው ነገር ነበር። የልጁ አባት ደራሲ ነው። እሷን የተዋወቃት በብዕር ስሙ ነው፣ እዝራ አሰፋ። ይህ ስም ይታወቃል። እኔ እኮ አላምንህም። ደራሲው እዝራ አሰፋ ነው እያልከኝ ነው? ምክንያቱም ወንድሙ የጋዜጠኛውን ፋይል መርማሪ ነው። እዚህ እኛ ቢሮ ከመጡት አንዱ ማለት ነው። አሁን ግንኙነቱ ገባ። አሁን ነገሮች እየከረሙ። እኔ ግን የገባበት ገብቼ ይዘዋለሁ፣ አልምረው ገለዋለሁ። የማጫማ የማጫማ ነው። መልስልኛ። የማን ነው? ነረግልሻል። ጫማ ውስጪ የማን እንደሆነ ሳትመልስልኝ አልሰጥም። አትቀልጂ። ጫማ ውስጪ። መታፈሩ ነው? ምን ያሳፈረኛል? የደበከኝን ነገር ስላወቅኩብህ። ምንድነው አንቺ የምታውቂው ነገር የደበኩሽ? ጫማ ውስጪኝ። አሁን አይዞህ፣ አትደብቀኝ። ልጅ እንዳለ አትደብቀኝ። ልጅ አለ የምትለኝ ምን ችግር አለው? እውነታው ልጅ የለኝም። እሱ ያልሺው ጫማ የወንድሜ ልጅ እዚህ ትቶት ሄደው ጫማ ነው። ጫማ ውስጪ። የማይሆን ነገር አታውራ። የማስተዋወቅሽ ዘመድ የለኝም አላልከኝም? ጫማ ውስጪ። ስለዚህ እኔ ከምጠይቅ ጥያቄ ይልቅ አንድ ቆሻሻ ጫማ ነው የሚያስጨንቅ አይደል? ስላንተ ህይወት ግን ብዙ ነገር ነግሮኛል። ያው ሰድ
ልቀቀኝ! እንትን ትመታኛለህ! ልቀቀኝ! ጭካኝ ነህ! ልቀቀኝ! ትደፍረኝ! ለምን ቤተሰብ የለኝም አልከኝ? ቤተሰብ የለኝም አላልኩ እና ማስተዋወቅሽ ቤተሰብ የለውም ነው ያልኩት። ወንድሜስ? ወንድሜ እዚህ አይኖርም፣ ውጪ ነው ከልጆቹ ጋር የሚኖረው። አሜሪካ? ጀርመን በርሊን። እኔ ደግሞ ማስተዋወቅ አፍረ መስሎኝ ነበር የተበሳጨሁት። ቤተሰብ ማስተዋወቅ አፍረ። እንዳለመታደል ሆኖ ሰፊ ቤተሰብ የለኝም። እኔና ወንድሜ ብቻ ነን። እሱም እዚህ አይኖርም። ሌሎቹስ? ማለቴ እናት፣ አባት፣ እህት ምናምን? ሁሉም የሉም፣ ሞተዋል። እኔና ወንድሜ ብቻ ነን ያለነው። ለነገሩ ኖሮስ ማስተዋወቅሽ ምን ትርጉም አለው? ለምን? አንቺስ እህትሽን ለማስተዋወቅ መቼ ፈቃደኛ ሆንሽ? ደግሞ እንደ ሽማግሌ አታስብ። ባስተዋወቅ ምን ሊያስብ ይችላል ብዬ ማላስብ ይመስላል? ምን ያስባሉ ብለሽ ታስቢያለሽ? ትዳር ወንዶች ቤተሰብ ላስተዋወቃችሁ ስትላቸው አግባኝ ያልካቸው ስለሚመስላቸው ጥለው ነው የሚጠፉት። እና ምን ችግር አለው? ዛሬ አግባኝ ብትይ አላገባሽም? አትዋሽ። ምን ያስዋሸኛል? የምሬን ነው። ወድጄሻለሁ። ለዚህ ነው በዚህ መልኩ መተዋወቅ የፈለኩት። ካሁን በኋላ ካንቺ ሌላ ሰው ማሰብ አልፈልግም። ለዚህ ነው እህትሽ መተዋወቅ የፈለኩት።
ለነገሩ እኔም ላለማስተዋወቅ አይደለም እዛ ቤት መሄድም አልፈልገው። የክብሩን አይን ላለማየት ፈልጌ ነው። ክብሩ ማን ነው? ተረጋጋች እንዴ። ደግሞ ቅናት አያምርብህ። ክብሩ እህቴ ባል ነው። መኪና ውስጥ የነበረው ሰው። ለምንድን ነው እሱን ማግኘት የማትፈልጊው? ከዛች ቀን ጀምሮ መገናኘት የለብንም ስለተባባለን ማግኘት አልፈልግም። ደግሞ አብሬያቸው ሰሆነ እህቴ ሚስጥራችንን የምታውቅብኝ ነው የሚመስለኝ። አሁን እኮ አዲስ ህይወት ጀምረሻል አይደል? እንዴት አዲስ ህይወት? ስርዓት ያለው አዲስ ህይወት። ከኔ ጋር ያለሽን ህይወት ሁለቱም እንዲያውቁ ማድረግ አለብሽ። ያኔ ላንቺ ያላችሁ አመለካከት ይቀየራል። አይመስልሽም? ልክ ነህ። እሑድ አብረን እንሄዳለን። ዳሬ የተነሳ እንዴ? ከስንት ዓመት በኋላ ከእንቅልፌ ተነስቼ ወደ ስራ እንደማልሄድ ሳስበው የሆነ ስሜት ይሰማል። ለኔ ወሰንከው ውሳኔ ትክክል ነው። አንተ ባለሙያ ነህ። ነገ የፈለክበት ቦታ ብትሄድ መቀጠር ትችላለህ። ምን ነው እንደዚህ ያየኝ? የኔ በመሆንሽ እድለኛ ነኝ። እኔ ነኝ እድለኛ አንተን የመሰለ ጸባይ ሸጋ ባል ስላገኘው። ምን ማለት ነው ጸባይ ሸጋ? መልኬስ? መልኩን እንኳን ተወው። ያሙት ያለቃሽ እውነቱን ሳይሆን አይቀርም። በነገራችን ላይ ስርስርሽ ማለቱን አልወደድኩትም። አይዞህ አትፍራ፣ ከኔ ያልፍ። እሱስ ልክ ነሽ። አንቺን ነው የማምነው። ዳሬ ቶሎ መሄድ አለብኝ። ዛሬ ችሎታ አለኝ። ቁርስ ፍሪጅ ውስጥ አስቀምጬልሃለሁ። እሺ፣ መልካም ቀን። ገባ
አይተሽ አረጋግጠሽ ሻው ምንድን ነው ያደርገው? ምን ከተማ እንወጣለን? ለምን? ተኩስ መለማመድ ይኖርብሻል። እውነት ለመናገር ወገንህን ስትረዳ የሚሰማ ስሜት አለ አይደል? እሱን ፍለጋ ነበር አመጣጤ። ግን ነገሮችን እንደጠበቅካቸው አታገኛቸው። ማለት ለምሳሌ በብዙ መልኩ እንደጠበቅከው አታገኘው። እንደውም ከጠበቅከው በታች የሆንብና ተስፋ ትቆርጣለህ። ተስፋ ቆርጠሃል ማለት ነው? ምን መሰለህ፣ እዚህ ሀገር በርካታ የሕክምና ኬዞች ወደ አንተ ይመጣሉ። አንተም ፕሮፌሽናል ካሪየርህን በሪሰርች በምርምር ታሳድጋለህ። እሱ ደግሞ ከውስጣዊ ሰላም በላይ ይጠቅምሃል። ግን ደግሞ በራስህ ስህተትም ሆነ ባለው የሥራ ባህል የተነሳ የምታጣቸው ብዙ ነገሮች አሉ። እንደዛ አስበው። ዶክተር፣ አንድ በጣም የሚያሳስብን ጉዳይ አለ። ከዚህ ሕክምና በኋላ ልጅ መውለድ እንደምችል ታምናለህ? ያን ያህል ስጋት አይግባ ደረጀ። የተቻለንን ሁሉ እናደርጋለን። ዶክተር፣ ስራዬን በጣም ወደዋለሁ። ግን ከዚህ ሕክምና ጋር ሲገጣጠም መወሰን የማልፈልገውን ነገር እንደወሰን አድርጎኛል። ግን ከስራዬ በላይ የሚያሳስበኝ ነገር አለ። የባለቤቴ ልጅ መውለድ ፍላጎት። አንዳንዴ ራሴን በእሷ ቦታ አስቀምጬ አስበዋለሁ። ያን ያህል ልጅ የመውለድ ፍላጎት እያለኝ ልጅ መውለድ ከማትችል ሚስቴ ጋር አብሬ እኖራለሁ? አላውቅም። እሷ ግን ይህን ያህል ዓመት አብራኛለች። ለሴት ልጆች እድሜ ትከፋለች። ፍጠን 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 ትላለች። ይህ ሕክምና ፊልም ያደረገ ወይኔ ከኔ ጋር አብራ ትኖራለች? ዶክተር፣ ወይኔ የህይወቴ መሰረት ነች። በጣም ለምጃታለሁ። እሷን አጥቼ መኖር ይከብደኛል። በተለይ ልጅ ለመውለድ ብላ ሌላ ወንድ ጋር ስትሄድ ማየት አልችልም። ከብደኛል። አልችልም ዶክተር። ይገባኛል ደረጀ። ሕክምናው ቀላል ባይሆንም ያው እንዳልኩ ነው። በተቻለ መጠን አንተ መውለድ እንድትችል ማድረግ ነው የኔ ስራ። እባክህን ዶክተር፣ እምነቴን ሁሉ አንተ ላይ ጥያለሁ። እባክህን እርዳኝ። ደረጀ፣ አታስብ። ሁሉም ነገር ይስተካከላል። አታስብ። አመሰግናለሁ ዶክተር፣ አመሰግናለሁ። ብዙ ይርቃል እንዴ?
ሄሎ ጥሩ ቶሎ አሳውቅ ሄሎ ክንፈ እሺ ነግሯል አባ ቶሎ አንድ ነገር ማድረግ አለብን ይሄ ጉዳይ እኮ አቅጣጫውን እየቀየረ ነው ለምንድን ነው እዚህ ነገር ላይ መወሰን ያቃተ ልጅቷ እኮ መስመሯን እየሳተች ነው እሺ ንገረኝ ምንድነው የተፈጠረው ሽጉጥ ገዛች እኮ ነው የሚለኝ ክንፈ ምን ሊያረግላት ለኔ ችግሩ ሽጉጥ መግዛቱ አይደለም ሁለት ችግር አለ አንደኛ ልጅቷ እኛ እንደምንፈልገው እየሄደችልን አይደለም ስለዚህ የሆነ ቀን ለፖሊስ መረጃ ተናግራ እንደማታወጣ እርግጠኛ አይደለም ገበናዋን ደፍራ የምታወጣ ይመስልሃል እንደውም ከኛ ሚስጥር ይልቅ እሷ የሰራችው ስተት ነው ስጋቴ እንዴት ምክንያቱም ከእህቷ ባል ጋር መባለጓ በተለይም ያንን ህፃን ገለው ማምለጣቸው ያምሮ ሰላም አልሰጣትም ጭንቀቷ ጭንቅላቷ ላይ ከወጣ አጥፍታ ነው የምትጠፋው ይሄንን መቋቋም ትችላለች የሚል እምነት የለኝም እሺ ሁለተኛው ስጋትስ ሁለተኛው ደራሲው ነው አላማው ምንም ሊሆን ይችላል ግን ይሄን ሚስጥር አልነገረችውም ብዬ ማመን እኔን ያቅተኛል ስለዚህ የሆነ ቀን ጉዳዩን ከጨረሰ ይሄን ሚስጥር ስለማውጣቱ ምንም ማረጋገጫ የለንም ታዲያ መፍትሄው ምንድነው ትላለህ ሁለቱንም ማስወገድ ሌላ ምንም አማራጭ የለንም ቶሎ ካላስወገድናቸው ስለ ደህንነታችን ምንም ዋስትና ማቅረብ አንችልም እስካሁን የገነባነውን የቤተሰባችንን ስም አፈርድሜ ነው የምናስገጠው ይሄንን አልጠራጠርም ትልቁ የሰው ልጅ ጠላት ራሱ የሰው ልጅ ነው ከኛ በላይ እዚህ ምድር ላይ ጠላት የለም ስተታችንና ውድቀታችን ነው ጠላታችን የሰው ልጅ ደግሞ ከራሱ ውጪ ሰው የማያውቅበት ስተት አለው ትልቁ ጥያቄ አንተ የሰውየውን ስተት ታውቀዋለህ ወይ ነው ስተቱንና የግል ሚስጥሩን ካወቅክ በኋላ ጉልበት መጠቀም ለምን አስፈለገ እስኪ ሞት ትገዛዋለህ ስለዚህ ስተት እንዲሰራ አድርገው ሲሳሳት ስተትን እኔም አውቀዋለሁ በለው ስለዚህ ደራሲውም ያቀደውን እንዲፈጽም እርዱት እንዲሳሳት መንገዱን አመቻቹለት ከዛም መረጃውን በደንብ ተጠቀመበት ግን የዚህ ሰው ወንድም እኮ ይሄን ጉዳይ የያዘው መርማሪ ፖሊስ ነው እሱ እኮ ነው ስጋቴ አስገቢው አሁን አንድ ሰው አስተዋውቃለሁ ኢንስፔክተር አማረ እንኳን ደህና መጣ በሰዓት ተገኝተሃል
ይሄ ነገር ምንም አይሆንልኝም። ባንዴማ አይሆንም። አይዞሽ ሞክሪ። ለማይሆን ነገር እኮ ነው ሞክሪ እያልከኝ ያለው። ሰከል እንኳን ሰው ተኩሶ መግደል የሚለውን ሳስብ ተው በእናቴ ነገር አይሆንም። ይሄ ራስን መከላከል ነው። ያለሽበትን ሁኔታ አስቢ። አሁን ያለሽበት ሁኔታ እንደዚህ በቀላሉ ተስፋ የሚያስቆርጥ አይደለም። ራስሽን መጠበቅ አለብሽ። ሰከልኝ አይመስለኝም። ዝም ብለህ ነው ሞክሪ የምትለው። ለሁሉም ለምን ታነጣጥሪያለሽ? አንዱን አነጣጥረሽ ለምን አትመጪም? አንዱ ላይ እኮ ነው ያነጣጠርኩት። ሞክሪ ደግመሽ። አንተ ተኩሰህ ታውቃለህ? ሽጉጥ ነክቼ አላውቅም እንኳን ልተኩስ። ለምን? እኔ ጦር መሳሪያ አልወድም። ታዲያ ለምን ነው እንዲይዝ አደረክ? እኔ አንቺ ያለሽበት ሁኔታ ውስጥ በሆነ ኖር አይደለም መያዝ አቅፌው ነበር ምተኛው። አንዳት ሞክረው? ፍጹም አላረገውም። ሽጉጥ ትፈራለህ? ቦቂ ተይ ተይ ሊሊ ተይ። እኔ እንደዚህ አይነት ቀልድ አልፈልግም። ተይ ይልቅ ተለማመጂ። እሺ የሆነ ነገር እርዳኛ፣ ቀናው እንዳያልቅ። ቺኒ ላማያት ጊዜሽ፣ ጉልበትሽ፣ እውቀትሽ፣ ሀሳብሽ ሁሉ ይቺን ኢላማ መምታት ነው። ትኩረት ስጪ። ሌላ ምንም የመኖር ትርጉም የለሽም። አሁን ተኩሽ። አሁን ያለው ቀዳዳ ሁለት ነው። አንደኛው ጋዜጠኛው ከድርጅታችሁ ጋር ያደረገው የስልክ ልውውጥ ነው። በእርግጥ የስልክ ልውውጡ ላይ ምንም ያለው ነገር ባይኖር ከሌሎች መረጃዎች ጋር ሲቀናጅ ግን የሆነ ትርጉም ሊሰጥ ይችላል። ሁለተኛው ደግሞ ውሽማው የሰጠችው ቃል ነው። በእርግጥ እሱም ሰውየው ሞቅ ሲለው ድርጅታችሁ ከታክስ ጋር የሆነ ግንኙነት አለው የሚል ቃል ነው የሰጠችው። ይሄ ደግሞ ፍርድ ቤት ሲሄድ ሰውየው በሞቅታ ስለሆነ የተናገረው ተቀባይነት ሊያገኝ አይችልም። ነገር ግን ከሌሎች መረጃዎች ጋር ሲቀናጅ ችግር ሊያመጣ ይችላል። ጥሩ አማረ፣ አሁን ይሄን ጉዳይ ከልጆቼ ጋር እጅና ጓንት ሆናችሁ እባክህ ወደዛ ቶሎ ብለህ ዝጋው። ችግር የለው። ጥሩ ልጄ፣ አሁንስ ተመለሰልህ? ያልጠበቅኩት ሰው ነው። እኔ ግን ተነግሮኝ ስለነበረ እንደማገኝ አውቄ ነበር። ቢሮ የመጣ ቀን በጣም ታስፈራ ነበር። ያው ግዴታ ስራ መስራት ስለነበረብኝ ነው። ካስደነገጥኩ ይቅርታ። ምንም አይደል። ግን የሆነ ነገር የምታውቅ ነበር የምትመስለው። በጣም ነርቨስ ሆኜ ነበር። በፍጹም ነርቨስ አትመስልም ነበር። ፍጹም የተረጋጋ ነበር የምትመስለው። ይሄ ለእኛ ስራ ጥሩ ነው። ልጄ ያሬድ፣ በግልጽ ያልነገርኳችሁ ምክንያት ስላለኝ ነው። ይሄ ማን ነው? ጉዳዩን የሚመረምረው ፖሊስ ማን ነበር? ደረጀ። አዎ፣ እሱ ተነስቶ አማረ እንዲመጣ ያደረግነው እኛ ነን። ስለዚህ አማረ የኛ ሰው ነው። ምንም የሚያሳስብና የሚያስፈራ ነገር የለው። ይሄን ጉዳይ እየተመካከራችሁ ቶሎ ጨርሱት። ከእንግዲህ ስህተት መድገም አልፈልግም። እሺ፣ አሁን ምንድን ነው ያለው መረጃ?
ይገርማል። ምኑ? ሽጉጥ ተኩሼ ስለማላቅ ስሜቱን አላውቀውም ነበር። ምን አይነት ስሜት አለ? ይሁን የሚገርም ስሜት። በተለይ ኢላማ መምታት ስጀምር ጭንቀቴ ሁላ ከውስጤ ሲጠፋ አላደል የተጨነኩበት ነገር ልክ ከውስጤ እንደ ጉንበኖ ሲጠፋ አይነት ነገር። የረጋው ጊዜ ጭንቀትሽ ማለት ነው? ተኩሳ ስትመታ እንዴ ለዚህ ነው እንዴ ሁሉ የተጨነኩት ነው የምትለው? ከእህትሽ ባል ጋር የነበረሽን ግንኙነት እህትሽ ብታውቂ ያስጨንቅሻል? እህቴ ታላቄ ስለሆነች ብቻ አይደለም የምታደርገው ነገር ሁሉ ያስቀናኛል። ከድሮ ጀምሮ ልብሶቿን እየተደበቅኩ አደርግ ነበር። ጓደኞቿ ቤት መጥተው ይዟት ከወጡ በጣም ነበር የምናደደው። ተከትያቸው እወጣለሁ። እሱ ባህሪ አድጎ ነው መሰለኝ ባሏን ተመኘሁት። መጀመሪያ የጀመራችሁበትን ቀን ታስታውሻለሽ? ቢሮ ሆን ብዬ እጄ ስራ አልነበረውም መሰለኝ ብቻችንን ነበር። በቃ እህቴ ለምንድን ነው ይሄንን ሲወደደችው ማወቅ ፈለኩ። እሱም አስቸጋሪ ሰው አልነበረም። በዛሽ ቀን የተጀመረች በአደጋው ቀን ተጠናቀቀ። እህትሽ ብታውቅ ምን ብታደርግ ይመስልሻል? የሚሰማት ስሜት ብቻ አይደለም የሚያስጨንቀኝ እና ትዳሯ እንዳይፈርስ እፈራለሁ። ለትዳር የምትሰጠውን ግምት አውቀዋለሁ። በጣም ነው የምታካብደው። ትዳር ማለት እምነት ማለት ነው። ቃል ኪዳን የገባሁት ከእግዚአብሔር ጋር ነው ትላለች። ባሏን ትወደዋለች? በጣም እንኳን ከኔ ጋር ከሌላ ሰው ጋር እንኳን ፈጽሞ ጠርጥረው አታውቅም። ቀጥታ ቅስሟ ነው የሚሰበረው። 20 ዓመት የገነባቸውን ትዳር እንግዲህ ሰይጣኗ ሌልና መታ ታፈርሰዋለች። አይዞሽ፣ ያልታወቀ ነገር እንዳልተደረገ ይቆጠራል ይባላል። ያልታወቀ ነገር እንዳልተደረገ ይቆጠራል። ዶክተሩ ጋር ሄጄ ነበር። እሺ፣ ነገሩ ትንሽ የተወሳሰበ ይመስላል። እንዴት? ሂደቱን በቪዲዮ ገለጻ አድርገውልኝ ነበር። ያስፈራል። እነሱ ግን እንደሚሳካ እርግጠኞች ናቸው። ልምድ ካላቸው እኮ እርግጠኞች ነው የሚሆኑት። ምን ነው የፈራኸው ነገር አለ እንዴ? አላውቅም። ባይሳካስ? ባልድንስ? እሱ ያስፈራኛል። ይሳካል ደሬ። ልጅ እንወልዳለን። ትልቅ ቤተሰብ ይኖረናል።
እባክህ ቀና ቀናውን አስብ። ባይሆንስ? ባይሳካስ? ጥለሽኝ ትሄጃለሽ? ዳርዬ በፍጹም ጥዬ አልሄድም። በፍጹም የተጋባን ቀን ቃል የገባሁትን ቃሌ ማፍረስ አልፈልግም። በፍጹም ጥዬ አልሄድም። በራሴ ችግር ካልሆነ በዚህ ችግር አንተም በፍጹም ጥዬ አልሄድም። እሺ? ይሄ ነው እንግዲህ። ትልቅ ቤት ነው። የእነሱ አይደለም፣ ተከራይተውት። ከውጭ ሲመጡ እዚህ ነው የሚያርፉት። ቆንጆ ነው፣ ትልቅ ነው። አንቺ ለምን ነርቨስ ትሆኛለሽ? ነርቨስ ስትሆኝ ስህተት ልትፈጽሚ ትችያለሽ። ተረጋጊ። ያቻት ሲስተር መጣች። እናንተ ዛሬ እኮ ረብሻ የለም። እንግዳ አለ፣ አንድ ሰው እንዳይበጣ። አንቺ ግን በቃ እንደዚህ ሆንሽና ቀረሽ ማለት ነው። ምን አጠፋው ጸዲ? ጧት እኮ ነበር የጠበቅኩሽ እስካሁን። ይቅርታ ከእንግዳ ጋር እኮ ስለመጣው ብዬ ነው። ለማንኛውም እንኳን ደስ አላችሁ። እንዴ ስጦታ ብዙ ለውጥ ይታየኛል። ይቅርታ። እንዴት ነህ? ጸደይ ይባላል። እዝራ ሰፋ ይባላል። ይሄ ስም አዲስ አልሆነብኝም። ደራሲው እንዳትሆን። ልክ ነሽ ጸዲ። እንዴ በጣም ትልቅ ሰው ነው ይዘሽብኝ የመጣሽው። እንኳን ደህና መጣህ። ስራዎችን በሙሉ በጣም አደንቃለሁ። አመሰግናለሁ። ጓደኛዬ ነው ጸዲ። እኔ እኮ ስጦታ ምናምን ስትል እኔ ለውጥ ከየት መጣ ብዬ ነበር። አንተ መሆን አለብህ ከዚህ ለውጥ ጀርባ ያለው። አይመስለኝም። እኔ ግን ይመስለኛል። በጣም በብዙ ነገር ተለውጫለሁ። በሉ ወደ ውስጥ ግቡ። ከክብሩ ጋር በደንብ አስተዋወቂያቸው። አንቺ ግን እኔም ውስጥ ነኝና ታግዥኛለሽ። ምን ነው ሳፈርኩ አይደል? ነፃ ሆኛል አልከኝ? እንኳን ደህና መጣችሁ። እንኳን ደስ ያበቃችሁ። እናመሰግናለን። ዶክተር ክብሩ እባላለሁ። የጸደይ ባለቤት ነው። ባልበላንከ እዝራ አሰፋ። ስለመጣ ደስ ብሎኛል።